አንድ በጣም የሚያስገርመኝ ነገር ልነግርህ ፈለኩኝ ዛሬ። ምንም ቢሆን ከዛ በር ላይ ማንም ሰው አይቀርም። አንድ በር አለ፣ በጣም ወሳኝና አንገብጋቢ የሆነ በር ማለት ነው። ማንም ሰው ያንን በር ይረግጠዋል፣ በዛ በር ያልፋል። ምናልባት እኔ ያልኩ ያለሁት ነገር አልገባህ ሊሆን ይችላል። ነገር ግን እንዳትጠራጠር፣ ይህንን በር ማንም ሰው ይረግጠዋል፣ ይገባበታል። በዚህ በር ማንም ሰው ያልፋል። ሁሉም ሰው ትንሽ ትልቅ፣ ሀብታም ደሃ፣ ቀይ ጥቁር፣ እንዲሁም ደግሞ ሴት ወንድ፣ እንዲሁም ሽማግሌም ይሁን ሕፃን ያንን በር መርገጡ አይቀርም። በፍጹም ያችን በር ይረግጣታል። ወዳጄ ታዲያ እስካሁን ድረስ እያልኩ ያለሁትን ነገር አወከው? አዎ ያ ምንም የማትቀርበት የሆነ በር ነው። ያ በር ለሁላችንም የተዘጋጀ የሆነ በር ነው። በዛ በር ሁሉም ሰው የሚገባበት የሆነ በር ነው። ያንን በር ታዲያ አንተም እኔም እንገባበታለን። ያ በር እታች ከስር የምታየው በር ነው። ተመልከት እስኪ ሱብሃንአላህ። ብዙሃኖቹ ቀድመውን ሂደዋል፣ አልፈዋል። ያ በር ማለት ይህ በር ነው። ይህንን በር ማንም ሰው ሳያልፍ አይቀርም። መቼም ቢሆን መቼም አንተ ምንም ያክል ጊዜ ብትርቅምና ከዛ በር ብትሸሽ እንኳን ያ በር ግን አንተን እየተከታተለህ ነው ያለው። የሆነ ሰዓት ወደህም ሆነ ተገደህ ወደዛ በር ታልፋለህ፣ በዛ በር ታልፋለህ ማለት ነው። ያንን በር ማለፊያ ጊዜ ሲደርስ ታዲያ አንተ ምን ልትል ትችላለህ? አላህ ሱብሓነሁ ወተዓላ እስካሁን ለተናገርኩት ንግግርም ሲናገር እንዲህ ይላል፣ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ በጠቅላላ እኮ ሞትን ቀማሽ ናት ይላል አላህ ሱብሓነሁ ወተዓላ። ይቺ ሞት የምትባል በር ናት ማለት ነው። ብዙ ጊዜ እኛ እንርቃታለን፣ እንሸሻታለን። እሷን ላለማስታወስም ብዙ ጥረቶችን እናደርጋለን። ነገር ግን እኛ ምንም ያክል ጥረት ብናደርግ እንኳን ያ ሞት የሚባለው በር ፈጽሞ የማይቀር የሆነ ነገር ነው። ወደኛ እየመጣ ነው ያለው ማለት ነው። ብዙሃኖች አልፈውናል። ብዙሃኖች ሂደዋል፣ ተጉዘዋል፣ በዛ በር አልፈው ሂደዋል። አንተና እኔ እንቀራለን። የሆነ ሰዓት ታዲያ ጊዜያችንን እየጠበቅን እንጂ እኛም ያችን በር እንገባባታለን። አላህ ሱብሓነሁ ወተዓላ ከነፍስም አልፎ ስጋችን ሞትን ቀማሽ እንደሆነ ሲናገር ኢነከ መይቱን፣ አንተ ሟች ነህ ይላቸዋል ረሱል ሰለላሁ ወኢነሁም መይቱን፣ እነሱም ሟቾች ናቸው። እነሱ ማለት አካላቸው ራሱ ሟች ነው። ነፍስም ሞትን ቀማሽ ናት፣ በሌላ አንቀጽ ቅድም እንደገለጽኩልህ ማለት ነው። ስለዚህ ዙሮ በዚህ በር ማለፍ አይቀርም። ምንም ያክል ልትሸሽ ብትጥርና ምንም ያክል የራክ መስሎ ቢታየህ እንኳን ምንም ያክል ዶክተሮች ባንተ ዙሪያ ከበው ያንተን ጤንነት እለት ተዕለት ቢከታተሉና ያንተ ጤንነት በዶክተሮች እጅ ላይ ሆኖ እያንዳንዱ እስትንፋስህን ቢመራመሩ እንኳን የሆነ ሰዓት ላይ በሩን ማለፍህ አይቀርም። ይህንን በር እንዳታልፍ ምንም ያክል ጥረት ቢደረግልህና ሰዎች በጠቅላላ ጀማዓው ተሰብስቦ አንተ በዛ በር እንዳታልፍ ቢያደርጉ የሆነ ሰዓት ማለፍህ አይቀርም። ሱብሃንአላህ። በጣም የሚያሳዝንና የሚያስገርመው ነገር እኛ ያንን በር ቶሎ ለመርሳት የምንሞክርበት መንገድ ነው። አንተ በአሁን ሰዓት እየሳክ ሊሆን ይችላል። በአሁን ሰዓት ማላያኒ ነገሮች ላይ ተጥደህ ሊሆን ይችላል። የሆነ ሰዓት ላይ ግን ይሄ የማይቀረው የሆነ ሞት ይመጣብሃል። ይሄ በር የማይቀር ይሆናል። አላህ ሱብሓነሁ ወተዓላ እንዲህ ይልሃል፣ ወጃአት ሰክረቱል መውት ቢልሐቅ፣ በእርግጥም እኮ የሞት ሰከራት እኮ ወደ አንተ መጣች። ውጪ ግቢ ነፍስ የምትባለው ትመጣለች። በእርግጥም ያቺ ቀን ስትመጣ ታዲያ አንተ ያንን በር ላለማለፍ ምንም ያክል ጥረት ብታደርግ ማለፍህ የማይቀር ይሆናል ማለት ነው። የሚገርምህ ነገር ምንም ያክል ብትሸሽ እየሸሸህ ያለው ግን ወደዛው ወደ ሞት ነው። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው፣ ባንተ ላይ እኮ ሞት አቅረቡ ኢለይክ፣ ወደ አንተ እኮ ቅርብ የሆነች ናት። ሚን ሽራኪ ነዕሊክ፣ ከጫማህ ማዘቢያ በጣም የቀረበች ናት እሷ። ምንም ያክል ብትሸሽ እየሸሸህ ያለው እየሮጥክ ያለው ወደዛው ወደ ሞት ነው ማለት ነው። መጨረሻ የሚጠብቅህ ይህ በር ነው፣ ለህድ የሚባለው በር ማለት ነው። ይህ ጊዜ ሊመጣ ይችላል። መቼ እንደሚመጣ ግን ላታውቀው ትችላለህ ወዳጄ። ሌላ አንድ ነገር ደግሞ ልጨምርልህ። ሁለት በሮች አሉ ከአንዱ በር በኋላ ማለት ነው። እነዛ ሁለት በሮች ደግሞ ግዴታ አንተ አንዱን መምረጥ የሚኖርብህ በሮች ናቸው። የመጀመሪያው በር ምንድነው? ኢማ አልጀነህ፣ የጀነት በር ነው። ሁለተኛው በር ደግሞ ኢማ አናር፣ እሳት የሆነ በር ነው። የጀነት በርን ወይም የእሳት በርን ትመርጣለህ ማለት ነው። ይሄ ምርጫ ግዴታ የሆነ ምርጫ ነው። ምናልባት ወደህም
ተገደህም የምትመርጠው ሊሆን ይችላል። ነገር ግን የማይቀር ጉዳይ ነው። ወይ የእሳትን ትመርጣለህ ወይ የጀነትን ትመርጣለህ። ከሁለት አንዱን የመምረጥ ግዴታ ግን አንተ ላይ ተጥሎብሃል ማለት ነው። አላህ ሱብሓነሁ ወተዓላ ፈአመ الذين سعدوا እነዛ መልካም ሰሪዎችና መልካም ሰዎች እኮ እነዛ ሰዎች እኮ ፈፊል ጀነቲ ጀነት ውስጥ ገቢዎች ናቸው ይላል። በቀጣይ አንቀጽም እንዲሁ አላህ ሱብሓነሁ ወተዓላ ወአመ الذين شقوا እነዛ ጸያፍ መጥፎ ስራ የሚሰሩና እንዲሁም አመፀኛ የሆኑ ሰዎች ደግሞ ፈፊናር እሳት ውስጥ ይገባሉ ይልና ኻሊዲነ ፊሃ እዛች እሳት ውስጥም ዘውታሪ ይሆናሉ፣ በጀነትም እንደዛው ዘውታሪ ይሆናሉ ማለት ነው። እንግዲህ ከሁለት ምርጫ አንደኛውን ምርጫ ያንተ መምረጥ ነው የሚሆነው ማለት ነው። ስለዚህ እዚህ ምድር ላይ በምትኖር ሰዓት አንድ ትልቅ የሆነ በር አለ። ያንን ትልቅ በር ታዲያ ከመረጥክ በኋላ ከትልቁ በር በኋላ ደግሞ ሁለት ትላልቅ በሮች ያጋጥሙሃል ማለት ነው። እነዛ በሮች አንተን ይጠብቁሃል። ወደኔና ይሉሃል ሁለቱም። አንተ ወዴት መሄድ እንዳለብህ መምረጥ ያለብህ ያኔ ሳይሆን በአሁን ሰዓት ነው ማለት ነው። ይህን ቪዲዮ እየተመለከትክ ያለኸው አላህ Subhanahu Wa Ta'ala እድለኛ አድርጎ ሊሆን ይችላል። ምናልባት በዚህ ቪዲዮ አንተ ተውበት አድርገህ የጀነትን በር እንድትመርጥ ተፈልጎ ሊሆን ይችላል። ወይም ደግሞ ችላ ብለህ የእሳትን በር ልትመርጥ ትችላለህ ማለት ነው። እነዚህን ሁለት በሮች የመምረጫ የመጨረሻ ሰዓትህ መቼ ነው? ሰከራተል ሞት የሞት ገርገራ ላይ ባለህበት ሰዓት ላይ የመጀመሪያውን በር ማለፍ ስትጀምር ከዛ በኋላ በፍጹም መምረጥ የሚባል ነገር የለም። ከዛ በፊት የመረጥከውን ምርጫ አላህ Subhanahu Wa Ta'ala ሊሰጥህ ይችላል ማለት ነው። ምክንያቱም አንተ ጋር የሚጽፉ መላእክቶች አሉ። እነዛ መላእክቶች ስራቸውን ያቆማሉ ያኔ ማለት ነው። አንተ ምንም መልካም ስራ መጥፎም ስራ ያኔ ሁሉ ነገር ይቋረጣል። ኢዛ ጀፈል ቀለም ቀለሙ እኮ ከደረቀ መጻፍ የሚባል ነገር ከሌለ ላ ينفع ነደም የሚባል ጸጸት የሚባል ነገር አይጠቅምህም ማለት ነው። ይህ ጸጸት ደግሞ የሚመጣው መቼ ነው? ረቢ ርጂዑን ጌታዬ ሆይ መልሰኝ የምትልበት ጊዜ ሲመጣ ማለት ነው። የመጀመሪያው በር ሲመጣ ነው ማለት ነው። የመጀመሪያውን በር ማለፍ ከጀመርክ ሁለተኛ ምርጫዎች ሁለት በሮች የሚመጡ ሰዓት ፈጽሞ ምርጫ የሚባል ነገር አይኖርህም። ስለዚህ ወዳጄ ካሁኑ ጀምረህ ምርጫህን ልታስተካክል ይገባሃል እልሃለሁ። የዛሬው ምክሬ በጣም ወሳኝ ስለሆነ ብዙ ሰዎች ጋር እንዲደርስ ሼር ማድረግም ከመልካሞች አንዱ ነውና አደራ እልሃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ከቤቶ ጋር የሚስማማ መጅሊስ ፈልገው አጥተዋል? እንግዲያውስ ወደ ሰያ መጅሊስ ጎራ በማለት የፈለጉትን ዲዛይንና ከለር ማዘዝ ይችላሉ። በቦንድድ ብቻ ቢሉ እንዲሁም በቱርክ ዲዛይን በፈለጉት ከፍታ ከኛ ዘንድ ያገኛሉ። ጥራትና ፍላጎቶን ማሳካት መለያችን ነው። ለበለጠ መረጃ 0974 9444 45 ይደውሉ። ምርጫዎችን ለማግኘት የቴሌግራም ቻናላችንን ይጎብኙ። ሰያ አረቢያን መጅሊስ